ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት ማለት ነው። ቤተሰብ እንግዲህ ኖላዊ ድራማ ክፍል 44 ይዘን መተናል ማለት ነው። ትናንትና ያቆመው እንግዲህ ሀንዬ የእርግብን ፎቶ አይታ ደንግጣ በጣም ጉድ ሆኜልሻለሁ፣ በጣም ነው በቃ የደነገጠችው እና ጉድ ሆኛለሁ፣ እንደዚህ ከመሆን በአጭር በቀር ይሻለኝ ነበረ እያለች ነበር። እንግዲህ ሰላምን በጣም በመደንገጥ ሀኒ ወደ ቤቷ ስትሄድ እሷም ተከትላ ትሄዳለች ማለት ነው። እንግዲህ እንደ አጋጣሚ እርግብን መንገድ ላይ አግኝተዋት ነበር። ሁለቱም ሊያናግሯት አልፈቀዱም። እርግብ ደግሞ ቤት መታ ምንድን ነው የሆኑት ሀኒና ሰላም? ሁለቱም ሰላም አላሉኝም፣ ዝም ብለውኝ ብቻ አለፉ ብላ ለእናቷ ነግራታለች። እኔ እንጃ ይሄን ሰሞን ሰላም የሆነችው ነገር አለ፣ በተለያየ እንትን ትጨነቃለች፣ ውስጧ ሰላም አይደለም ምናምን ብላ ነገረቻት ማለት ነው ወይዘሮ ሜላት። እንግዲህ ሀኒም ቤቷ ሄዳ በጣም እያለቀሰች ነበረ። እያለቀሰች እያለ አባትየው መጡ ማለት ነው። ተኝታ ነበረ፣ አይኗ ምናምን ቀልቶ ነበረ። እንግዲህ አሴርና አባትየው ንፋስ ተቀብለው ሲመጡ እሷ በጣም አዝና ነበር። አባትየው በጣም ነው የደነገጡት። ስለ ሁኔታውም ሲጠይቋት አትጠይቁኝ ምናምን ነው ያለቻቸው። እያስጨነቅሽ ነው፣ እንዴት ነው የማልጠይቅሽ ሲሏት በቃ መሄድ አለብኝ አለች ማለት ነው። ወዴት ነው የምትሄጂው በሚለው ሰዓት አይ ጭንቀት ወደሌለበት መሄድ አለብኝ እና መሄድ አለብኝ ምናምን ትላለች። እንግዲህ ሰላምም እንግዲህ ለጊዜው በጣም ደንግጣለች ይሄን ነገር ስትሰማ። እህትነቷንም መቀበል እስከሚያቅታት ድረስ ነው የሆነችው። በጣም ነው ነገሩ ያወዛገባቸው። ምናሴም ሲሰማ በጣም ነው የደነገጠው። እንዴት እንደዚህ ሊሆን ቻለ? ይሄን ያህል ሰላም ከኛ ጋር ስትቀመጥ እንዴት አላወቅንም? እሷስ እንዴት የሀሴትን ፎቶ አላየችውም? አሁንስ እንዴት ይሄ ነገር ሊፈጠር ቻለ? እያሉ ብቻ ሰላምና ምናሴ ከሀኒ ጎን ናቸው ማለት ነው። የሚገርመው ነገር በጣም በቃ ጥለው አልጣሏትም። ብቻ ነገሩ ቢያስደነግጣቸው ማለት ነው። እንግዲህ ዋናው ችግር የተፈጠረው ወይዘሮ ሜላት ይሄን ነገር በሰማች ጊዜ በጣም ነው የደነገጠችው። ለመቀበልም በጣም ነው የከበዳት ማለት ነው። እንግዲህ ሀኒ ይሄን ነገር ያደረገችው ወይዘሮ ሜላት እየረዳቻት ስለሆነ በተለያየ ነገር ገንዘቧን አይታ ልትጠጋት ወይንም ደግሞ ገንዘብ የፈለገች ነው የመሰላት ማለት ነው። ልታዳምጣት ራሱ ፈቃደኛ አልነበረችም። እንግዲህ እና ልታዳምጣት ራሱ ፈቃደኛ አልነበረችም። እንግዲህ እንድታዳምጣት ራሱ ሰላም ነበረች። ሰላምና ምናሴ በተደጋጋሚ እየነገሯት ነበረ። እስኪ ደግሞ እሷ ጋር ያለውን እውነት እንስማ፣ ምንድነው የተፈጠረው ነገር? ለምንድነው እማዬ ሰው የማታዳምጪው? ድሮም አንቺ የራስሽን ውሳኔ እንጂ ሰው የሚልሽን ነገር አትሰሚም እያሏት ነበረ። እንግዲህ ወይዘሪት ማናት ልጅቷ ማለት ነው እርግብ ለአክስቷ ደውላ በጣም ተዋርድናል፣ ሁሉም ነገር ታውቋል ምናምን እያለች ነው። እንግዲህ እንደዛ በምትል ሰዓት ያው አክስትየዋ ምንም ነገር አትፍሪ፣ እንደውም እስካሁን ዘገዩ እያልኩኝ ነበረ፣ አሁን ነው ሁሉም ነገር እየጠራ ነው ምናምን ትላታለች። አይ እንደዚህማ ሆኖ እንዴት ይሆናል? እኔ በጣም እየፈራሁ ነው። ሀኒና ሰላም ደግሞ አንድ ክላስ ገብተው ሲንሾካሾኩ ነው የቆዩት ምናምን ትላታለች። ምንም አያመጡም፣ ዋናዋ ሜላት ናት። ሜላት ብቻ የሚጠራጠር ነገር አትይ እንጂ ሀኒና ሰላም ምንም ነገር ቢያመጡ ምንም ነገር ቢሉ አታምናቸውም። እኔም ሜላትን በጣም ነው የማውቃት፣
ማለት አሁን በቃ ወጥመድ ውስጥ አስገብተናቸዋል ማለት ነገር ነው ማለት ነው። እና ምንም ነገር አያመጡም እያለች ነበረ እንግዲህ ሀኒ አባቷን ምንም ነገር እንዳትጠይቀኝ፣ ምንም ነገር ካልጠየቃችሁኝ መቀመጥ እችላለሁ፣ ግን የምጠይቁኝ ከሆነ አልቀመጥም እወጣለሁ ከቤት እያለች ነበረ። እንግዲህ አባትየውም በጣም እየተጨናነቁ በቃ አልጠይቅሽም ቁጭ በይ አንቺን የሚጎዳ ከሆነ አልጠይቅሽም ብለው ግን በጣም ሲጨነቁ ነው ያደሩት። በጣም የተጨነቁት ማለት ነው። እንዲሁም ጠዋት ተነስታ ሐኪም ቤት መሄድ አለበት ልክ እሷ ማታ እንደሆነችው እሳቸውም እየሆኑ ነበረ። ምንም አያደርግልኝም ብለሽ ነው አይደለ? ታሟል ብለሽ ነው አይደለ? የሆንሽውን ነገር ማትነግሪኝ እያሉ በጣም እያዘኑ ነበረ። በጣም እያለቀሱ ነበረ እና በጣም ነው የሚያሳዝኑት። እውነት ባይወልዷትም በቃ እንደ ልጅ ነው ያሳደጓት። ምንም ያጎደሉባት ነገር የለም። የአባት ፍቅር አግኝታ ነው ያደገችው ልጅቷ ማለት ነው። እንግዲህ ስለተፈጠረው ነገር ማን ነው ወይዘሮ ሜላት ለመቀበል በጣም ከብዷታል። እንግዲህ የአባቷን ባሳከምኩኝ ፊት በሰጠኋት ጭራሽ ነው የልጅ ታሪክ መራት እንደ እያለች ነው ማለት ነው። በጣም ነው የሚገርመው እንግዲህ የሰው ልጅ በዚህ ናል ሲታለል ማለት ነው። ምክንያቱም ሀኒ ምንም ነገር ያታለለቻቸው ነገር የለም። ግን ልጅቷ ይሄን ነገር በተነገረች ጊዜ እርግብ በጣም ነው ሾክ የምታደርገው፣ በጣም ነው የምትደነግጠው። ፊቷ ላይ የተለያየ ምልክት ይታያል። ይህን ራሱ አይቶ ልጅቷ ልጅ የእነሱ ሰው እንዳልሆነች ማወቅ ይቻል ነበረ። ግን ስትደነግጥ ወይዘሮ ሜላት አይዞሽ ምናምን ነው እያለቻት፣ አይዞሽ የኔ ልጅ ምን ሆነሽ ነው እኮ በጣም ቀላል ነው እያለቻት ነበረ ማለት ነው። እኔ ግን ወይዘሮ ሜላት በጣም ያናደደች ነገር ምንድን ነው? ወይኔ ሜላት የማንም ተራ ሰራተኛ ልሆን ስትል በጣም ነው ያናደደች ማለት ነው። ሰራተኛ ማለት ተራ ነው ማለት ነው። እና እንደዚህ አይነት የማይሆን ቃል መናገሩ ተገቢ አልነበረም። ሰላም በጣም ነው የተናደደችው በእናቷ። ድሮም ከአንቺ ጋር ተነጋግረው መግባባት አይቻልም። ምናሴ ደግሞ ወይኔ አሁን እንግዲህ ምንድን ነው የምናደርገው? አናናት ወይስ እርግብ ናት ትክክለኛ? ምንድን ነው የሚሻለን እያለ በጣም እየተጨናነቀ እንግዲህ ሀኒና ምናሴ ሁለቱንም ለብቻ ለብቻ ለማውራት ሞክረዋል። ምናሴ እርግብን እያወራት ነበረ። ምን ነው እህትነትን አልተቀበልከኝም እንደ እያለች ለማስመሰል በጣም ሞክራለች። ምናሴም እንደምታውቁት በጣም ምስኪን ነው። አይ እዛ እኮ አይደለም ግን ሀኒም የምትለው ነገር ስላለ ነው ምናምን ያለ ይላታል። አባባ ኖላዊም በጣም እያለቀሱ ነው ምስኪን። በስመ አብ እውነት በጣም ነው ያሳዘኑኝ። እና አባባ ኖላዊ ሲያለቅሱ አሴር እንግዲህ ትልቅ ሰው ያለቅሳል እንዴ ለካ እኔ እኮ ትልቅ ሰው ሲያለቅስ አይቼ አላቅም እያለ ነው። እሳቸው ደግሞ ይሄ ደግሞ ምን ማለት ነው እያሉ ነው። ሰላምም ያው ሀኒን እያዋራቻት ነው እና ቆየ እንዴት ሊሆን ቻለ? ይሄን ያህል አመት ከኛ ጋር ስትኖር ይሄን ያህል ጊዜ እንዴት ሳናውቅ ቀረን? ትላለች። ሀኒዬም በምን ልታውቁ ትችላላችሁ? እንዴት ሊታወቅ ይችላል? እያለች ነበረ ማለት ነው። እውነትሽን ነው ወይስ ስላት መብራን ምስክሬ ናት፣ እኔ ምንም የዋሸሁሽ ነገር የለም ምናምን እያለች ነው። ሰላምም እንግዲህ ለሀኒ አይ ይሄን ነገር እማዬ ሰምታ ሀገር እያዝ እያለች ነው ምናምን እያለቻት ነው። እትዬ ደግሞ ምን ሆነዋል? እንዴት እንደዚህ ይላሉ? ማለት ምን ሆነው ነው ምናምን ብላ ሀኒዬ ቀለል አድርጋ ነገሩን እያሰበችው ነው። እትዬ ምን ሆና ነው? እኔ እኮ እናንተ ትላልሆን ይችላሉ፣ ግን እርግብ እያሳየችው መረጃ በሙሉ ከኔ የተሰረቀ ነው እና ምንም የዋሸሁሽ ነገር የለም ምናምን እያለቻት ነው። እውነቷን ነው። እሷ የነሱ ትላትሆን ትችላለች፣ ግን ያችኛው መረጃዋን እንዳለ ሰርቃለች። ቆይ ነገሩ እንዴት ነው? እርግብም የኔ ናት የኔ ነው እያለች ነው፣ አንቺም እንደዚህ እያለች ነው ስትላት መብራን ምስክሬ ናት። በጣም እንጃ አንዳንድ ጊዜ ድራማ ቢሆንም ግን በጣም የሚያሳዝን እና ደስ የሚል ድራማ ነው። እንግዲህ ተጠንቀቂያት እማዬ በጣም ተናዳለች እያለቻት ነው። እትዬ ደግሞ ሁሉም ብለው ነው የሚናደዱት ብላታታል። እየዋሸሻት እንደሆነ የዋሸሻት መስሏት ነው ትላለች። አይ
እንደዛ እያወሩ እያሉ እንግዲህ አባባ ኖላዊም ወደ ቤት መሄድ አለብን፣ ወደ እርግብ ወደ ሀኒ ጋ ውሰደኝ እያሉት ነው። ማነው ስሟ ጠፋኝ፣ አሴርን ማለት ነው። ወደ ሀኒ ጋ ውሰደኝ ምናምን እያሉ ወደ ሀኒ ጋ እየሄዱ ነው ማለት ነው። ምክንያቱም የሆነችውን ነገር እዛ ሄጄ መጠየቅ አለብኝ። እሳቸው እንግዲህ ስራ ቦታው ችግር የተፈጠረ ነው የመሰላቸው። ነገሩ ግን እንደዛ አይደለም። በጣም ነው የሚያሳዝነው። አሁን ደግሞ ያው እንደምታዩት ተሰብስበው እየተወያዩ ነው። የዘሪት ሜላት ግን ሀኒን ምንም ልታዳምጣት አልፈለገችም። ግን ያው ዲኤንኤው ይሻላል፣ በዲኤንኤ ሁለቱንም ማወቅ እንችላለን ብለው ሲሉ እንግዲህ እርግብ በጣም ነው የደነገጠችው። ምን አስደነገጠሽ እኮ በጣም ቀላል ነገር ነው ትላታለች ወይዘሪት ሜላት ማለት ነው። አይ እንደው እድሌ ነው ምናምን እያለች ለማስመሰል እየሞከረች ነበረ። ሀኒዬስ ምን ትያለች ሲሏት እኔ ሁሉም ይመቸኛል ነው ያለችው። እንግዲህ ዳይ ወደ ዲኤንኤ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ እየገባችሁ እዩት ማለት ነው። በጣም ደስ የሚል ድራማ ነው። ብዙም ነገር ቁም ነገር እንትን ትሉበታላችሁ። መልካም ጓደኛ ምን ያህል ከእናንተ ጋር ይጓዛል፣ መልካም ጓደኛስ ምን አይነት ነው የሚለውን ታገኙበታላችሁ ማለት ነው።